1000 ዶሮ ገዝቼ ከ1000 ዶሮ 600 ብቻ ነው የሚጥለው። 1000 ዶሮ ገዝቼ ከ1000ዎች ውስጥ ሁሉም በህይወት አሉ፣ ይበላሉ፣ ይጠጣሉ። ነገር ግን 700 800 እንቁላል ብቻ ነው የማገኘው። ኧረ እንደውም 800 በጣም ትልቅ ነው። ከዛ በታች ናቸው አብዛኛዎቹ የሚያነሱት። ምሬት ይህንን የሚያነሳ ነው። የገዛችሁት ዶሮ ሙሉ በሙሉ ሁሉም እንቁላል እንዲጥሉላችሁ የምታደርጉበትን 5 ዘዴ ነግራችኋለሁኝ። አማራሪ እንዳትሆኑ የሚጠቅማችሁ ነው። ወደ ስራው ለመግባት እየተንደረደራችሁ ያላችሁ ካላችሁ እንደ ስንቅ ይሆናችኋል። በጣም ምርጥ ሀሳብ ነው። ጽፋችሁ ታስቀምጡትና ስራው ላይ በተግባር ትተገብሩታላችሁ። ወደ ስራው ትገቡ ማለት ነው። ሌሎቻችሁ ደግሞ እንድታስተካክሉ ምናልባት ያረፈደባችሁ ካላችሁ፣ አንዳንዶቻችሁ የረፈደባችሁ ማስተካከል በማይቻልበት ሁኔታ ውስጥ የገቡም ዶሮች ይኖራሉ። ለዛ እንግዲህ በጣም አዝናለሁ። ነገር ግን ወጣት ለሆኑ ዶሮችና የማስተካከል አቅም ላላቸው አይነት ዶሮች አሁንም ይህንን ሀሳብ ሰምታችሁ ማስተካከል ትችላላችሁ ማለት ነው። እንግዲህ አንድ ዶሮ አርቢ ወደዚህ ወደ እንቁላል የማስጣል ስራ ወይም ወደ ዶሮ እርባታ ስራ ሲገባ 1 ሚሊዮን ሊያወጣ ይችላል፣ 2 3 ሚሊዮን ሊያወጣ ይችላል፣ ከዛም በላይ ሊያወጣ ይችላል። ነገር ግን ያወጣትን 2 እና 3 ሚሊዮን ብር መመለስ የሚቻለው እነዚህ ነገሮች ሲያደርግ ብቻ ነው። በቃ ምንም ወሽመጥ የሚበጥስ ነው የሚባለው፣ እንደዛ ተስፋ የሚያስቆርጥ አይነት ነገር ነው። ስለዚህ ከዚህ ጋር ተያይዞ ዛሬ እነዚህን 5 መሰረታዊ የሚባሉት ነገሮች ነግራችኋለሁኝ። እናንተም ደግሞ እርባታችሁን ታስተካክሉበታላችሁ ማለት ነው። አብራችሁን ከቆያችሁ ጥሩ ትምህርት ታገኙበታላችሁ ብዬ አስባለሁኝ። ስልጠናዎቻችንን መከታተል ለምትፈልጉ ዱከም ነው የምንገኘው። እኛ ብሉ ናይል ህንፃ 2ኛ ፎቅ ላይ እንገኛለን። ለተከታታይ 3 ቀን የሚሰጥ ስልጠና ነው። ግማሽ ቀን የሚሰጥ ስልጠና ነው። በተመስጦ ሰልጠናችሁ የምትሄዱበት ነው። እውነት ለመናገር ከብዙ እንግዲህ 100 ምናምንኛ ዙር አልፈናል። 110ኛ ደርሰናል ይመስለኛል። ከ110ኛ ተሻግረን 111ኛ ዙር መጪው ሰኞ ይጀምራል። መካፈል የምትፈልጉ ካላችሁ በ0954 62 13 24 ወይም ደግሞ በ0969 58 30 22 ላይ እየደወላችሁ መመዝገብ ይቻላል። የመመዝገቢያ ከፍላችሁ ጥሪ ሲደረግላችሁ ትመጣላችሁ ማለት ነው። ሰኞ፣ ማክሰኞ፣ ሮብ ስልጠና የሚወሰድበት ጊዜ ነው። ዱከም ነው አድራሻችን ማለት ነው። የዶሮ ፓኬጆችን የምትፈልጉ ካላችሁ የማቋቋም የማደራጀት ከቦታ ምርጫ ጋር ተያይዞ ከቤት ግንባታ ጋር ከቁጥጥር ጋር ተያይዞ ከክትትልና ድጋፍ ጋር ተያይዞ ይሄ ቀረሽ የማይባል ስራዎችን እየሰራን ያለ ነው። ያውም አንድ ደረጃ ከፍ አድርገነዋል። እንደ ድሮ አይደለም እየሰራን ያለ ነው። በዚች በጠፋውባቸው ጊዜያቶች አብዛኛውን የምሰጣቸውን የማስረክባቸውን ቄብ ዶሮች ደረጃቸው ከፍ እንዲል ብዙ ጥሪ ያለውኝ። አብዛኛዎቹ ተሳክተው እንግዲህ ከቅርብ ጊዜ ወዲህ የማወጣቸው ቄቦች በጣም ስፔሻል የሆኑ ዶሮች ናቸው። አርቢውን የማያስቸግሩ ሰላማዊ የሆኑ ዶሮች። ይሄም ደግሞ የተለያዩ ፊድባኮችን እያገኘውን ያለሁት ከከስተመሮቼ ማለት ነው። ክበሩልኝ፣ በርቱ ለማለት ፈልጋለሁ። በዚሁ ዛሬ ማነሳላችሁ እንግዲህ 5 ነጥቦች አርቢው ሁሌም እንደምለው ቅድም እንዳልኳችሁ 1 ሚሊዮንም 2 ሚሊዮንም 3 ሚሊዮንም አውጥቶበት ሊሆን ይችላል፣ ኢኒሻል ኢንቨስትመንቱ ማለት ነው። ይህንን አውጥቶ ነገር ግን ላይመልስ የሚችልበት ትርፍ አይደለም፣ ገንዘቡን እንኳን ላይመልስ የሚችልበት ሁኔታ ምንድን ነው? ዶሮዎቹ የተስተካከለ የእንቁላል አጣጣል ከሌላቸው ይረበሻሉ። ዛሬ እንግዲህ ይህንን ማነሳላችሁ። በወጣትነት ዘመናቸው ወይም ደግሞ ዶሮዎቹ መጣል ከጀመሩበት ከ1 ወር ይነሳና ለተከታታይ 10 ወር እድል አላችሁ። ያወጣችሁትን ገንዘብ ለመመለስ እድል አላችሁ። ከዛ በኋላ ግን ምንም አይነት እድል አታገኙም። ዶሮቹ ወደ እርጅና ዘመን ከገቡ በኋላ ትንሽ የሚባል ገንዘብ ነው የምታገኙት። እሱንም ደግሞ በአንዳንድ ወጪዎች የሚበተን ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ የመጀመሪያ ማነሳላችሁ ሀሳብ ምንድን ነው? ዩኒፎርሚቲ ጉዳይ፣ ወጥነት፣ የዶሮ ወጥነት። በጣም ዲቴል አድርጌ ሰርችላችሁ የ2 ወርና የ3 ወር ዶሮች ልዩነት ወይም ደግሞ በ2 ወርና በ3 ወር ዶሮች ልዩነት መካከል ያለውን በሚቀጥለው ቪዲዮ እሰራላችኋለሁ። በጣም እንግዲህ ለአርቢው ግልጽ እንዲሆን አድርጌ በዚህ ቪዲዮ አልፌ ነው ይህንን እየሰራሁላችሁ ያለሁት፣ እሱን አቆይቼው ማለት ነው። ነገር ግን በቀጣይ ታዩታላችሁ። በ2 ወርና በ3 ወር ልዩነት መካከል አንድ ወጥ የሚባል ጉዳይ አለ። በቃ ለመገመት የሚያስቸግራችሁ ወይም ለውሳኔ የሚያስቸግራችሁ አንድ ነገር አለ። የ2 ወር ዶሮዎች ምን ያክል ዩኒፎርም ናቸው ብሎ ለመለየት እጅግ አስቸጋሪዎች ናቸው። የ2 ወር ዶሮች፣ የ60 ቀን ዶሮች የትኛውም ዝርያ ይሁን፣ ነገር ግን አይቶ ዶሮቼ ይሄን ያክል አንደርዌት ሊወጣ ይችላል ወይም ደግሞ ይሄን ያክል ወጥ ናቸው፣ ተመሳሳይ ናቸው ለማለት ትቸገራላችሁ። የ3 ወር ዶሮቹ ደግሞ በጣም አይታችሁ ራሱ ቆማችሁ መቁጠር ይቻላል። በጣም ልዩነት ስላላቸው ማለት ልዩነቱ ሰፊ ስለሆነ ማለት ነው። ስለዚህ የመጀመሪያው ዶሮቻችሁ እጃችሁ ላይ ያሉ ዶሮች ቢያንስ ከ85 እስከ 90 በመቶ ያሉት ወጥ ሊሆኑ ይገባል። ይሄ የመጀመሪያው ቅድሚያ የሚሰጠው ጉዳይ ነው።
ይሄን ነገር ሳትሰሩ የፈለገ ሃይ ኳሊቲ ፊድ ብትሰጧቸው ዶሮዎቻችሁ እንቁላል ምርት ውስጥ ከነጨራሹ አይገቡም። ተስፋ መቁረጥ አለባችሁ። አንዳንድ ነገሮች አይቻሉም የሚባሉ ናቸው። ዶሮዎቻችን እንግዲህ አንዳንድ ሰው ዶሮ ካስገባ በኋላ መኖ ለመስጠት ይሰስታል። ያ ማለት ወጪ የሚበዛበት ይመስለዋል፣ ይፈራል፣ ነገ ባልመልሰውስ ብሎ ያስባል። እነዚህ ቄብ ዶሮዎች የምንላቸው የነገ ንብረቶቻችን ናቸው። በጣም በቃ ቋሚ የምንላቸው ንብረቶቻችን ናቸው። እነሱ ላይ ነው ኢንቨስት የምናደርገው። ልክ ልጆቻችንን ኢንቨስት አድርገንባቸው መልሰው እንደሚጦሩን እንደማለት ነው። ስለዚህ ከዚህ ጋር ተያይዞ ቄብ ዶሮችን ከገዛችሁ በኋላ መኖ ለመስጠት የምትሰስቱ ሰዎች ወይም ደግሞ የምትቆጥቡ ሰዎች ምን ለማድረግ ፈልጋችሁ ነው? ምንድን ነው? ቄቦቹ እኮ ከሌሉ ስራው የለም እንደማለት ነው። ስለዚህ አንድ ሰዎች ዩኒፎርም የሆኑ ዶሮዎችን እንኳን ገዝተው ዩኒፎርም መሆናቸው የማይቀጥልበት ዋነኛ ምክንያት ዝቅተኛ ኳሊቲ ያለውን መኖ መግዛትና ለመስጠት ደግሞ መሰሰት። የራሷን ኮታ እንድትወስድ ያስፈልጋል፣ ወይም የራሷን ኮታ ትፈልጋለች። በቀን የምትፈልገውን ኮታ ልትሰጧት ይገባል። ከዛ እንኳን ቀንሳችሁ የምትሰጡ ሰዎች አላችሁ። ስለዚህ ይሄ ነገር ይጎዳችኋል፣ ስራውን በጣም ያበላሻል። ስለዚህ ይህንን ነገር በተለይ ዶሮዎቻችን የራሳቸውን ኮታ የዕለታዊ ኮታቸውን ሊያሟሉ ይገባል። ይሄ ግዴታ ነው። የመጀመሪያው ዶሮዎቻችንን ወጥነት መጠበቅ ያስፈልጋል። ይሄ እንግዲህ በአንድ ጊዜ የሚመጣ አይደለም። ከምትገዙበትም ቦታ የተወሰነ ኃላፊነታቸውን ቢወጡላችሁ፣ ለምሳሌ እኛ ከምናደርገው ከራስ ነው የሚቀድመው። ሁሉ ነገር ከራስ ነው የሚጀምረው። እኛ ቄብ ዶሮዎችን ስናስረክባችሁ ደንበኞች መጥተው አይተው ካረኩ መዝነው ነው የሚወስዱት። ለምን ይመዘናሉ? ብዙ ትችት ይደርስብኛል ከባለሙያዎች። ለምሳሌ እንደዚህ አይነት ሀሳብ ሳነሳ የኔን ቪዲዮ እየሰሙ ሌላ ቦታ ላይ እንመዝን ብለው ያስቸግራሉ ይመስለኛል። ለምን እንደዚህ ትናገራለህ ብለው ብዙ ሰዎች ይተቹኛል፣ ብዙ ሰዎች ያነሳሉ። ነገር ግን አሁንም ይሄንን ከመናገር ወደኋላ አልልም። ለምን እያንዳንዱ የዶሮ አምራች ድርጅት እነዚህ ዶሮዎች በዚህን ያክል ሬንጅ ውስጥ ከሌሉ እንቁላል እንደማይጥሉ ያስጠነቅቃሉ። ሁሉም ይሄ መሬት በወረደ መንገድ እያንዳንዱ ዶሮ አርቢ አሁን እንቁላል እየጣሉ ያሉ 1000 ዶሮዎች ቢኖሩት እርግጠኛ ሆኜ የምነግራችሁ ከ2 ኪሎ በታች ናቸው ዶሮዎቹ። ከ2 ኪሎ በታች ናቸው። 1.7 1.8 አካባቢ የሚደርሱ ናቸው። ይሄ ራሱ ትክክል አይደለም፣ ወይም ደግሞ በቃ የሚመከር አይነት የሰውነት ክብደት አይደለም። ስለዚህ የሰውነት ክብደት ላይ በደንብ መስራት ፈልጋለሁ። አንድ ደግሞ ቅድም እንዳልኳችሁ የማስረክባቸውን ዶሮዎች በጣም ምርጥ ለማድረግ በጣርኩበት ጊዜ አንደኛው የሰውነት ክብደታቸውን ጠብቀው ከኔ ቤት እንዲወጡ ፈልጋለሁ። ከዛ በኋላ የአርቢው ኃላፊነት ይሆናል ማለት ነው። ነገር ግን የኔ ሙሉ በሙሉ ኃላፊነቴን ተወጥቼ መውጣት ፈልጋለሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ ወጥነት ያላቸውን ዶሮዎች ማዘጋጀት ያስፈልጋል። ወጥነት ያላቸውን ተመሳሳይ የሆኑ አይነት ቢያንስ 1000 ዶሮዎች ቢኖሯቸው 1000ዎቹም ወጥ ይሆናሉ እያልኳቸው አይደለም። ወጥ ላይሆኑ ይችላሉ። ጄኔቲካሊ ሾዎች ይኖራሉ። ከዚህ በተጨማሪ ደግሞ ከአያያዝ ጋር ተያይዞ አንደርፊድ የሆኑት ወይም ደግሞ ይሄ ፊድ ኮንሰምፕሽናቸው በጣም አነስተኛ ከነበሩ አይነት ዶሮዎች ወይም ደግሞ በጣም ዊክ የሆኑ የሆነ ዲፌክት ያለባቸው አይነት ዶሮዎች ሊኖሩ ይችላሉ። ያ የሚጠበቅ ነው፣ ግን ቁጥሩ ብዙ አይደለም። ስለዚህ ይሄን ከግምት ውስጥ እንድታስገቡልኝ ፈልጋለሁ። ሁልጊዜ ለሰልጣኞቼ ከምነግራቸው ነገሮች ውስጥ የፕሪሌይ ፊድ ወይም ደግሞ የእንቁላል ማስጀመሪያ መኖ ተጠቀሙ፣ ወይም ደግሞ ራሳችሁ ሪፎርሙሌት አድርጉት። ፑሌቱን ራሱ ሪፎርሙሌት ማድረግ ይቻላል፣ እንደገና መቀመም ይቻላል፣ መኖን እንደገና መቀመም ይቻላል ብዬ በተደጋጋሚ በአጽንኦት ከምነግራቸው ነገሮች ውስጥ የሚጠቀስ ነው። እንግዲህ ስራ ውስጥ ከገቡ በኋላ ምን ያክል ተጽዕኖ እንዳደረገባቸው ካልተጠቀሙ ያውቁታል። ከተጠቀሙ ደግሞ ምን ያክል እንደተጠቀሙበት ይታያል። ነገር ግን ከዚህ ከመኖ አምራች ድርጅቶች የማታገኙት አንድ ድብቅ የሆነ መኖ አለ። ይሄ መኖ ፕሪሌይ ፊድ ይባላል። ፕሪሌይ ፊድ እንግዲህ በውስጡ የፎስፈረስ እና የካልሽየም መጠኑ ከፍ ይላል ከፑሌት ፊድ። ከሌየር ፊድ በጣም ያንሳል፣ ከፑሌት ፊድ ደግሞ ከፍ ይላል። ስለዚህ ይሄ በዋነኝነት ሜዱለሪ ቦን የምንላቸው ወይም ደግሞ የዶሮዎቻችን ረጃጅም አጥንቶች ወይም ቅልጥሞች ውስጥ ይከማቻል። ይሄ ማለት ካልሽየም ማለት ነው። ካልሽየም በሰውነታቸው ውስጥ በቂ የሆነ ካልሽየም ስቶር ያደርጉና ዶሮዎቻችን ፒክ ፕሮዳክሽናቸው ላይ እንደ ማሽን በሚሰሩበት ሰዓት ወይም ደግሞ ያለማቋረጥ እንቁላል በሚያመርቱበት ሰዓት እየመነዘሩ ይጠቀሙታል። ለምን? እኛ የምንመግባቸውን ሊጠብቁ አይገባም። ለምን? ካልሽየም እንደ ሰፕሊመንት ቢሰጥ እንደ መኖ ውስጥ ተካቶ ቢሰጥ ታይሚንጉ ሊጠበቅ ይገባል። ለምሳሌ በቆሎ ሁልጊዜ ሊበሉ ይችላሉ። ድንጋይ ግን ሁልጊዜ ቢበሉ ጥቅም የለውም።
ታይሚንጉ ቢጠበቅ በጣም የተሻለ ነው። በየትኛው ሰዓት ላይ ቢሰጣቸው በጣም የተሻለ ወደ እንቁላል ቅርፊትነት ይቀይሩታል ወይም ደግሞ ለእንቁላል ግብአትነት ይሆናቸዋል የሚለውን አርቢው ለይቶ ማወቅ ይጠበቅበታል። ስለዚህ ካልሽየም ታይሚንግ ወይም ደግሞ የፕሪሌይ ፊድን በአግባቡ መጠቀም ያስፈልጋል። እንደነዚህ አይነት መኖች እንግዲህ እርባታችንን ከሚያሻሽሉ ጉዳዮች ውስጥ የሚጠቀሱ ናቸው ማለት ነው። ሌላው አመጋገብ ቅድም እንዳልኳችሁ ላይ ያው የተወሰነ ነገር ማንሳት ይቻላል። ሰዎች ዶሮ ካስገቡ በኋላ መኖ ለመግዛት በጣም ይፈራሉ። የዋጋ ውድነቱ በጣም ይረብሻቸዋል። 100 ብር 200 ብር ቅናሽ እያሳደዱ የሚገዙ አርቢዎች ናቸው ያሉት አሁን። ይሄ ደግሞ ዋጋ ያስከፍላል። በተለይ ቄብ ላይ፣ በእንቁላል ጣይ ላይ ያው እንቁላል ጨመረ ቀነሰ እያያችሁ ማስተካከል ነው። ነገር ግን ቄብ ዶሮች ላይ በተወሰነ መልኩ ይረብሻቸዋል። ይሄ ከግምት ውስጥ ቢገባ በጣም የተሻለ ነው። ስለዚህ አመጋገብን በተመለከተ ዶሪቷ በእድሜዋ ምን ያክል መመገብ እንዳለባት የአየር ሁኔታም ወሳኝነት አለው። እኛ ሀገር ላይ 120 ግራም የምትባለው ነገር በጣም በስታለች። ብዙ ሰዎች ከሰዎች እየሰሙ አይነት የሚሰሩት አይነት ሆኗል። ነገር ግን ደግሞ እንደየአካባቢው የተለያየ ነው አመጋገባችን። ተመሳሳይ ዶሮ፣ ተመሳሳይ የሆነ ዝርያ፣ ተመሳሳይ የሆነ ቤት፣ የተለያየ ቦታ ግን ከሰራችሁ የተለያየ አይነት አመጋገብ ይኖራችኋል። በግራምም የተለየ ይሆናል። ስለዚህ እነዚህ ጉዳዮች ከግምት ውስጥ ማስገባት በመጨረሻ ደረጃ የምነግራችሁ ስለ ሙቀት ጉዳይ ይህንንም በጣም አጽንኦት ሰጥቼ የምነግራቸው ለሰልጣኞቼ አንድ ጉዳይ ሙቀት ያለበት ቦታ ላይ ከመስራት ተቆጠቡ። ወይም ደግሞ በከፍተኛ ሁኔታ አያያዛችሁ ለውጥ አድርጋችሁ ቤቱ ተስተካክሎ ለአካባቢያችሁ የሚመጥን አይነት ቤት ቢሰራ በጣም የተሻለ ነው፣ ስራው ላይ ለመቆየት ካስፈለገ ማለት ነው። እነዚህ ጉዳዮች የሚጠቀሱ ናቸው። በቀጣይ እንግዲህ የ2 ወርና የ3 ወር ዶሮች ልዩነት ወደ እናንተ ይዤ የምመጣ ነው የሚሆነው። ሰላም።